ሰበር መረጃ በዛሬው ዕለት እጅግ መነጋገሪያ የሆነው ሚዲያውን የተቆጣጠረው የአብይ ተላላኪ የኦሮሚያው መሪ የሽመልስ አብዲሳ ከፍተኛ ጉዳት ነው። ፋኖ በመጨረሻም የአማራውን ጠላት ሽመልስ አብዲሳን አይቀጡ ቅጣት ቀጥቶታል። ፋኖ ለረጅም ዓመት ሽመልስ አብዲሳን የእጁን ለመስጠት ሲመኝና ሲያቅድ እንደቆየ የማይካድ ሀቅ ነው። ከኦሮሚያ ባለስልጣናቶች ለአማራ ሕዝብ ከፍተኛ ጥላቻ ያለው ብዙ ሴራዎችን ሲያሴር የነበረው ሽመልስ አብዲሳ በዛሬው ዕለት በልዩ ኦፕሬሽን ለሕይወቱ እየተማጸነ ሆስፒታል ይገኛል። ፋኖ ይህ ድንቅ ኦፕሬሽን እንዲሳካ ይህን መርዘኛ ሽመልስ አብዲሳን የእጁን ለመስጠት እጅጉኑ እንደለፋ ተናግሯል። ይህንን የጀግና ጀብዱ የፈጸመው ጀግናው ዘመነ ካሴ ነው። የዘመነ ካሴ ቡድኖች ይህንን ጉዳይ በታላቅ ሚስጥር ይዘው ሲንቀሳቀሱበት እንደቆዩ ነው የተነገረ። ይህ ጉዳይ ህዝቡን እጅጉኑ ሰርፕራይዝ አድርጓል። ፋኖ የአማራን ህዝብ ቁስል በደንብ ተረድቷል። የአማራን ህዝብ ልብ እያቆሰለ ያለው መርዘኛውን ሽመልስ አብዲሳን እጁን ለመስጠት ብዙ ገንዘቦችን ኢንቨስት እንዳረገና ብዙ ትላልቅ ስራዎችን መስራታቸው ነው የተነገረ። ሽመልስ አብዲሳን አሳቻ ቦታ ለማግኘት እስከዛሬ ለፋኖ ከባድ ነበር። ምክንያቱም ሽመልስ አብዲሳ በጥብቅ ቦዲጋርዶቹና እንዲሁም በሚያጅቡት በአብይ ሰራዊቶች በከፍተኛ ደረጃ ይጠበቅ ነበር። ፋኖ ይህን እድል ለማግኘት ታዲያ ብዙ ቀናትን ጠብቋል። በመጨረሻም በዛሬው ዕለት ሽመልስ አብዲሳ በአዳማ ከተማ ናዝሬት የኦሮሚያ መሪዎች ልዩ ስብሰባ አዘጋጅቶ እንደለመደበት ሊዶልት በድብቅ ስብሰባ ባለስልጣናቶችን ጠርቶ በአዳማ ከተማ ስብሰባ ለማድረግ ባለስልጣናቶችን ከጠራ በኋላ በትናንትናው ዕለት ነበር ወደ አዳማ ከተማ ያመራው። ወደ አዳማ ከተማ ታጅቦ በቪኤት መኪናው ያመራው ሽመልስ አብዲሳ የኦሮሚያ ቁልፍና ባለስልጣናት ሰዎችን ከሰበሰበ በኋላ በዝግ ስብሰባ ትናንት የተጀመረው ስብሰባ በዛሬው ዕለት ጠዋት ላይ ያበቃ መሆኑን ተከትሎ ሽመልስ አብዲሳ ወደ አዳማ ከተማ ዘልቀው የተሰሩትን ኮሪደር ልማቶች ከተመለከቱ በኋላ ወደ አዲስ አበባ ለመመለስ መኪኖቻቸው የተዘጋጁላቸው ሲሆን ታዲያ ፋኖ በሽመልስ አብዲሳ ውስጥ ያሉ ሚስጥር አቀባዮቹ ሽመልስ አብዲሳ ወደ አዲስ አበባ ከተማ ሊመለስ መሆኑን መረጃ የደረሰው ሲሆን የፋኖ አባላት ከሳምንታት በፊት አድፍጠው ሲጠብቁ የነበሩት ቀን የደረሰ ይመስላል። ታዲያ ይህንን አጋጣሚ የተጠቀሙበት የዘመነ ካሴ ልጆች በዘመነ ካሴ በስልክ ድንቅ ኦፕሬሽን እየተመሩ ከአዳማ ወደ አዲስ አበባ በሚወስደው መንገድ ላይ በሚገኝ ጫካ ውስጥ ተሰግስገው ሽመልስ አብዲሳን ወደ አዲስ አበባ የሚመለስበትን ሰዓት እየጠበቁ ነበር። ሽመልስ አብዲሳም በአዳማ ስብሰባውን ጨርሶ በአዲስ አበባና በአዳማ መካከል በተሰራው ፈጣን መንገድ ሃይዌ መንገድ ጉዞውን የጀመረ ሲሆን ጉዞውን ሲጀምርም በአብይ ታጣቂ ሰራዊቶች ታጅቦና በሚያምናቸው ቦዲጋርዶቹ ታጅቦ በቪኤት መኪና ጉዞውን እያደረገ ባለ ሰዓት በሃይዌ መንገድ ላይ ከጫካ ተሰግስገው የነበሩ የፋኖ አባላት በድንገት ወጥተው በትላልቅ መሳሪያዎች የሽመልስ አብዲሳ ቦዲጋርዶችን እና የአብይ ሰራዊቶችን ድባቅ የመቷቸው ሲሆን ባላሰቡ ሰዓት ድንገተኛ ጥቃት የተፈጸመባቸው የሽመልስ አብዲሳ ጠባቂዎችና ፌዴራሎች የፋኖን ከፍተኛ ዱላ መመከት አልቻሉ። ሽመልስ አብዲሳ የያዛት ጥይት የማይበሳት መኪና ጠንካራ መኪና በመጀመሪያው ሰዓት የፋኖን ጥይት የምትቋቋም ትመስል ነበር። ፋኖ ከጫካ ውስጥ ሆኖ በከፍተኛ ደረጃ የተኩስ እሩምታ የከፈተባቸው ሲሆን ታዲያ በመኪናቸው ውስጥ ሆነው ለመሸሸግ የሞከሩት ሽመልስ አብዲሳ መኪናቸው የምታድናቸው መስሏቸው ነበር። ከመኪናቸው ሲያወጡ በመኪና ውስጥ ተሸሽገው ጥይቱን ለማሳለፍ ቢሞክሩም የፋኖ ጥይት የሚቆም አልነበረም። ታዲያ የሽመልስ አብዲሳ ጠባቂዎች ወጥተው ከፋኖ ጋር ለመታኮስ የወሰኑ ሲሆን ወደ ፋኖ ላይ ተኩስ ከፍተዋል። ታዲያ ከጫካ ሆኖ ተደብቆ የሚመታቸው ፋኖ የተሻለ አቅምና ስትራቴጂ ስለነበረው የሽመልስ አብዲሳን ጠባቂዎች አንድ ባንድ እየዘረረ እንዲሁም የአብይ ሰራዊቶችን እየዘረረ ከ30 ደቂቃ እልህ አስጨራሽ ተኩስ በኋላ በቁጥር ጥቂት ሆነው የታዩት ጠባቂዎቹ የተረፈረፉ ሲሆን ኋላ ፋኖ የሽመልስ አብዲሳን ቪኤት መኪና መቀጥቀጥ የጀመረ ሲሆን ታዲያ በመጨረሻም የተኩሱን እሩምታ መቋቋም ያልቻለው
ሽመልስ አብዲሳ ጠንካራና ዘመናዊ መኪና ጥይቶችን ማስገባት የጀመረ ሲሆን ታዲያ በመኪናው ስር ሾልኮ በገቡ ጥይቶች ነው ሽመልስ አብዲሳ ሆዱ አካባቢ ከፍተኛ ጥቃት እንደደረሰበት የተነገረው። ለ30 ደቂቃ ይህ ትዕይንት ተከፍቶ አካባቢው የተደበላለቀ ሲሆን በአካባቢው ርቀት አካባቢ ላይ የሚገኘው የመከላከያ የጦር ካምፕ ሰራዊቶቹን ይዞ በመምጣት ከ30 ደቂቃ በኋላ በቦታው በመድረስ ከፍተኛ ታጣቂዎች ወደ ፋኖ መተኮስ ሲጀምሩ ፋኖ ከአካባቢው በፍጥነት እንደተሰወረና ተኩስን እንዳቆመ ተሰምቷል። አብይ ሰራዊቶች በአካባቢው ከ30 ደቂቃ በኋላ ቢደርሱም የሽመልስ አብዲሳን በጥይት መመታት ማስቆም አልቻሉም። ሽመልስ አብዲሳ ከፍተኛ ደም እየፈሰሰው አፋፍሰው በአምቡላንስ ወደ አዲስ አበባ ይዘውት እንደሄዱና በኢትዮ ጠቢብ ሆስፒታል በዚህ ሰዓት ከፍተኛ የክትትል ክፍል ውስጥ ገብተው ለህይወታቸው እየተማጸኑ እንደሆነ ነው የተሰማው። በሆዳቸው አካባቢ የተመቱ ሽመልስ አብዲሳ ከፍተኛ ደም መፍሰስ እንደገጠማቸው ነው እየተነገረ የሚገኘው። በአካባቢው የተመለከቱ እማኞች ለተለያዩ ታዋቂ ሚዲያዎች በሰጡት የስልክ ቃለ ምልልስ የአይን እማኝነት ማረጋገጫ ሽመልስ አብዲሳ እንደተመቱና ከቢኤት ከመኪናቸው አውጥተዋቸው አምቡላንስ በፍጥነት ወደ አዲስ አበባ ይዘዋቸው እንደገሰገሱ በአይናቸው ያዩ የአካባቢው ገበሬ ማህበረሰቦች፣ በጫካው አካባቢ የሚኖሩ ሰዎች፣ አስፋልቱ ላይ ወጥተው ትዕሪቱን እንደ ጉድ የተመለከቱ ሰዎች የአይን እማኛቸውን እነታቸውን ሰጥተው እንዲሁም የአይን እማኞቹ እንደሚናገሩት የአብይ ሰራዊቶች በብዛት ከ300 በላይ ሆነው በመኪና ተጭነው ወደ አካባቢው የመጡ ሲሆን በፍጥነት በዛው ቅስፈት ፋኖች ወዴት ገቡ ሳይባል ከአካባቢው ብን ብለው እንደጠፉ ነው እየተነገረ የሚገኘው። እዛ ፍጥነት ወዴት ተሰለቡ ብለው ከዚህ አካባቢ ርቀው ሊሄዱ አይችሉም፣ እዚህ አካባቢ ነው የሚኖሩት በማለት የአብይ ጦር ሰራዊቶች አካባቢውንና ጫካውን እንደ ጉድ ቢፈትሹም የፋኖን አንድ ዱካ እንኳን ማግኘት እንዳልቻሉ ነው የአካባቢው ሰዎች የተመለከቱትን የተናገሩት። በዚህ ሰዓት በአዲስ አበባና ናዝሬት መካከል የሚገኘው መንገድ ተዘግቶ መከላከያ ሰራዊቱ ጫካውን እያሰሰ ፋኖን እየፈለገ እንደሚገኝና የፋኖ አባላት ግን እምጥግቡ ስምጥግቡ ሳይታወቅ ብን ብለው ከአካባቢው እንደጠፉ ነው የተነገረው። የመከላከያ ሰራዊቶቹ ግን በአካባቢው እነሱን የደበቃችሁ መኖሪያ ቤታችሁ ውስጥ ያስገባችሁ ካላችሁ አውጡ፣ በዚህ ፍጥነት ከዚህ አካባቢ ወዴትም ሊንቀሳቀሱ አይችሉም፣ በአስፓልትም ቢሄዱ እንይዛቸው ነበር፣ መኪናም አልተንቀሳቀሱም፣ ስለዚህ በዚሁ ጫካ ውስጥ ነው የሚገኙት፣ ከዚህ ጫካ አያልፉም በማለት ጫካውን እያሰሱ የፋኖ አባላትን እየፈለጉ እንደሚገኙ ነው የተነገረው። ነገር ግን የፋኖ አባላት ወደ ሰማይ ያርጉ ወደ መሬት ቆፍረው ይግቡ ባልታወቀ ሁኔታ ብን ብለው ከቦታው ጠፍተዋል። የብዙዎች ጥርጣሬ እንደሚሆነው ፋኖ በመጀመሪያም ወዴት መሄድ እንዳለበት፣ በምን ያህል ሰዓት ጥቃቱን ፈጽሞ ከአካባቢው መሄድ እንዳለበት በቁጥር አስልቶ በሰዓት አስልቶ ተዘጋጅቶ እንደመጣ እየተናገሩ ይገኛሉ። ፋኖ አስቦበትና ድንቅ ኦፕሬሽኑን የተከበረ መሆኑ በግልጽ ይታያል። መጠቀም ያለበትን ሰዓት ተጠቅሞ ሽመልስ አብዲሳን የእጁን መስጠት ዓላማው የኦፕሬሽኑ ዋና ተልኮ ሲሆን ተልኳቸውን ፈጽመው ሽመልስ አብዲሳን የእጁን ሰጥተው ለአብይ አህመድም የማስፈራሪያ መልእክታቸውን ልከው የኢትዮጵያ ሕዝብ ጀግንነታቸውን አሳይተው ኦፕሬሽናቸውን ጥንቅቅ አድርገው ሲጨርሱ ከአካባቢው ተሰውረዋል ነው የሚባለው። ፋኖ ፈጽሞ ያቀደበትና መጀመሪያውኑ ያለመበት ስለሆነ የሚደበቅበትንም ቦታ አዘጋጅቶ አካባቢው እንዴት መሰወር እንዳለበት አቅዶ ስለመጣ በአካባቢውም የመከላከያ ሰራዊት ካምፕ መኖሩን ተከትሎ ሽመልስ አብዲሳ ላይ ተኩስ ከከፈቱ በኋላ የመከላከያ ሰራዊቱ በምን ያህል ደቂቃ ወደዚህ ይደርስላቸዋል የሚለውንም ካልኩሌት ያደረጉ ሲሆን ታዲያ እነሱ ካልኩሌት አድርገው የአብይ ሰራዊቶች ሳይደርሱ ፋኖ ግዳጁን ጨርሶ ኢላማውን መጥቶ ወደ ጉድጓዱ ተመልሷል። ይህ የፋኖን እጅግ ከፍተኛ ብልሃትና የመሪያቸውን የዘመነ ካሴ ታላቅ ጭንቅላት ያሳያል። ይህ ኦፕሬሽን ለኢትዮጵያ ሕዝብ ዘመነ ካሴ ምን ያህል ምጡቅ እንደሆነና የፋኖ አባላት ምን ያህል ብልህ እንደሆኑ ፋኖ ለኢትዮጵያ ሕዝብ ያሳየበት ሌላ ታላቅ ድልና ትልቅ ነጥብ ያገኘበት ድንቅ ኦፕሬሽን ነው። ብዙዎችን እያነጋገረ የሚገኘው የፋኖ ድንቅ ኦፕሬሽን ነው። እንዲሁም
የአማራ ልጆችን ሲያሰቃይ የነበረው አማራን በግፍ ሲቀጣ የነበረው ሽመልስ አብዲሳ የእጁን አግኝቷል። ፋኖ ለአማራ ልጆች ለአማራ ሕዝብ ተበቅሏል። ለጠቅላይ ሚኒስትሩም የማስጠንቀቂያ ደብዳቤ የላኩለት ይመስላል። ፋኖ ምን ማድረግ እንደማያቅተውና ቀጣይ ጠቅላይ ሚኒስትሩንም ከፈለገ የእጃቸውን እንደሚሰጣቸው በሌላ አማርኛ የነገራቸው ይመስላል። ጠቅላይ ሚኒስትሩ አብይ አህመድ ከፍተኛ ድንጋጤ ውስጥ ሽመልስ አብዲሳን ህይወት ለማዳን ከፍተኛ ርብርብ እያደረጉ እንደሆነ በሚዲያ እየዘገቡ ይገኛል። በቀጣይ በዚህ ጋር በተያያዘ ትላልቅ መረጃዎች በሚዲያ ይወጣሉ ተብሎ ይጠበቃል። ለዛሬ ይህንን አስደናቂ የፋኖ ኦፕሬሽን ፋኖ ሚዲያ ሳተላይት በኩል ባገኙት ጥብቅ መረጃ ለእናንተ በዚህ መልኩ አጋራሁ። በቀጣይ በሌላ እስከምንገናኝ